ዎች ምርመራ ሐኪሟ የጤና ታሪካችንን በጥንቃቄ ከጠየቀችንና አካላዊ ምርመራ ካደረገችልን በኋላ የሚከተሉትን ምርመራዎች ልትታዝልን ትችላለች። ኤሌክትሮካርዲዮግራም (ኢሲጂ ኦር ኢኬጂ) ይህ ምርመራ የልባችንን የኤሌክትሪካል ስርዓት እንቅስቃሴ ይመዘግባል። ይህ ምርመራ ትክክል ያልሆነን የልብ ምት ያሳየናል። የልብ ጡንቻ ጉዳትን ያሳየናል። በልብ ውስጥ የደም ዝውውር ችግሮችን ያሳየናልና የልብ መተለቅን ያሳየናል። ስትሬስ ቴስት ኦር ትሬድሚል ቴስት ኦር ኤክሰርሳይዝ ኢሲጂ ይህ ምርመራ ስፖርት እየሰራን የመሮጫ ማሽን ላይ ሆነን የልባችንን የኤሌክትሪካል ስርዓት እንቅስቃሴ ይመዘግባል። ስፖርት መስራት የማንችል ከሆነ ከደም ዝውውር ጋር በተያያዘ ያሉትን የልብ ችግሮች መድኃኒት ወስደን ማወቅ እንችላለን። ኑክሊየር ስካን ኦር ታሊየም ስትሬስ ቴስት ይህ ምርመራ ደም ወደ ልባችን ሲሄድ የልባችን ጡንቻዎች እንዴት እንደሚሰሩ ያሳየናል። ጥቂት የራዲዮ አክቲቭ ነገር በእጃችን ላይ ባለው ቬን የደም ቧንቧ ይሰጣል። ከዚያም ልባችን ከተሰጠው የራዲዮ አክቲቭ ነገር ምን ያክሉን እንደወሰደ በካሜራ እናያለን። ኤኮካርዲዮግራፊ ይህ ምርመራ የድምፅ ሞገድን ወደ ምስል ይቀይራል። በዚህ ምርመራ የልብን መጠን፣ ቅርጽና እንቅስቃሴን እናያለን። ይህ ምርመራ ልባችን ሲኮማተር ምን ያህል ደም እንደሚረጭ ለማወቅም ይረዳል። ኮሮኔሪ አንጂዮግራፊ ኦር አንጂዮግራም ኦር አርቴሪዮግራፊ ይህ ምርመራ በኮሮናሪ አርተሪዎች የደም ቱቦዎች ውስጥ የደም ዝውውር ችግሮችን በኤክስሬ ያሳየናል። ቀጭን ቱቦ ካቴተር በእጃችን ወይንም እግራችን ላይ ባለ የአርተሪ የደም ቱቦ ውስጥ እንዲገባ ይደረግና በዚህ ቱቦ ውስጥ ቀለም ይለቀቃል። ይህም ልባችን ደም ሲረጭ ልባችንና የደም ቱቦዎች በኤክስሬ እንዲነሱ ያደርጋል። ቬንትሪክሎግራም A picture of the left ventricle of the heart is sometimes taken as part of the coronary angiography procedure. Intracoronary ultrasound ይህ የምርመራ ዘዴ ቀጭን ቱቦ ካቴተር ተጠቅሞ ኮሮናሪ አርተሪዎችን እነዚህ የደም ቱቦዎች ደምን ለልብ ጡንቻ የሚያደርሱ ቱቦዎች ናቸው። ውፍረታቸውንና የተዘጋ ቱቦ ካለ ማየት ይቻላል። ኤዮቶግራም በዚህ ምርመራ ቀጭን ቱቦ ካቴተር በእጃችን ወይንም እግራችን ላይ ባለ የአርተሪ የደም ቱቦ ውስጥ እንዲገባ ይደረግና በዚህ ቱቦ ውስጥ ቀለም ይለቀቃል። ይህ ምርመራ በዋናው የአርተሪ ቱቦ አኦርታ ግድግዳ ላይ እንደ ፊኛ የሚመስል እባጭ መኖር አለመኖሩን ለማወቅ የሚደረግ ምርመራ ነው። ይህ ምርመራ እባጩ የት እንዳለ እና መጠኑን ይነግረናል። ካርዲያክ ኮምፒውተር ቶሞግራፊ ስካን ካርዲያክ ሲቲ ስካን ይህ ኤክስሬ መሳሪያን በመጠቀም ጥርት ያለ የልብ ምስልን ያነሳል። አንዳንዴ የአዮዲን ቀለም በቬናችን በኩል ይሰጣል። ይህ ቀለም የኮሮናሪ አርተሪዎችን ለይቶ ያሳየናል። ይህ አይነቱ ሲቲ ስካን ኮሮኔሪ ሲቲ አንጂዮግራፊ ወይንም ሲቲኤ ይባላል። ካርዲያክ ማግኔቲክ ሬዞናንስ ኢማጂንግ ካርዲያክ ኤምአርአይ ይህ ምርመራ ልባችን እየመታ ምስሎችን ያነሳል። ኮምፒውተሩ የልባችንን እና ደም ቱቦዎችን የእንቅስቃሴና የቆመ ምስሎችን ያነሳል። ይህ ምርመራ የልባችንን መዋቅርና ሥራ ያሳያል። ይህ ምርመራ ፊኛ የሚመስል እባጭ የት እንዳለ እና መጠኑን ይነግረናል። ቼስት ኤክስሬ የደረት ኤክስሬ ደረታችን አካባቢ ያሉ ኦርጋኖችን ያሳያል። ለምሳሌ ሳምባ፣ ልብና የደም ቱቦዎች። የልብ በሽታ ሕክምናዎች የልብ በሽታ ካለብን ይህንን መቆጣጠር በጣም አስፈላጊ ነው። ይህንንም እንደሚከተለው መተግበር እንችላለን። ጤናማ ምግቦችን መመገብ፣ ሲጋራ አለማጨስ፣ አዘውትሮ የስፖርት እንቅስቃሴ ማድረግ፣ ውፍረት መቀነስ፣ ጫና መቀነስ፣ ሐኪሟ እንዳዘዘችን መሰረት መድኃኒታችን መውሰድ።
ለልብ በሽታ የሚጠቅሙ መድኃኒቶች ከአኗኗር ዘይቤ ለውጥ ባሻገር የልብ በሽታ መድኃኒቶች መውሰድ ሊኖርብን ይችላል። እነዚህ መድኃኒቶች የሚከተሉት ናቸው። ኮሌስትሮልን የሚቀንሱ መድኃኒቶች፣ ከፍተኛ የደም ግፊትን ለመቀነስ የሚረዱ ቤታ ብሎከርስ፣ ካልሲየም ቻነል ብሎከርስ ወይንም ACE ኢንሂቢተርስ የሚባሉ መድኃኒቶችን በመውሰድ የልብ ጫናን መቀነስ። አንቲፕሌትሌት የሚባሉ መድኃኒቶች ፕላትሌት የሚባሉ የደም ሴሎች እርስ በርሳቸው እንዳይጠባበቁ ያደርጋሉ። አስፕሪን ይህ በጣም የሚታወቅ አንቲፕሌትሌት መድኃኒት ነው። ብዙውን ጊዜ የሃርት አታክ አጋጥሞታል ተብሎ የሚጠረጠር ሰው ወዲያውኑ ይህ መድኃኒት ይሰጠዋል። ለልብ በሽታ በጣም ተጋላጭ ከሆንን ይህንን መድኃኒት በየቀኑ መውሰድ ተገቢ ነው። ከ65 ዓመት ዕድሜ በታች ከሆንን እና ለልብ በሽታ ብዙም ተጋላጭ ካልሆንን ይህንን መድኃኒት መውሰድ የለብንም። አንቲኮአጌላንትስ የሚባሉ መድኃኒቶች የአርተሪ ቱቦዎች ውስጥ ደም እንዳይረጋ ያደርጋሉ። ናይትሬትስ እነዚህ መድኃኒቶች፣ ለምሳሌ ናይትሮግሊሰሪን፣ አርተሪ ቱቦዎችን ያሰፋሉ። ይህም የደረት ላይ ህመምን ይቀንሳል። ትሮምቦሊቲክ ኤጀንትስ እነዚህ ሃርት አታክ ሲይዘን የሚፈጠሩትን የደም መርጋቶች ይሰባብራሉ። እነዚህን መድኃኒት ቶሎ ብለን ሃርት አታክ ለያዘው ሰው ብንሰጥ ሕይወቱን ልናተርፍ እንችላለን። የልብ ቀዶ ጥገና ሕክምናዎች የአኗኗር ዘይቤ ለውጥ እና መድኃኒቶች የልብ በሽታችን ላይ በቂ ለውጥ ካላመጡ ሐኪሟ የሚከተሉትን ቀዶ ጥገና ሕክምናዎች ልትታዝልን ትችላለች። እነዚህም አንጂኦፕላስቲ፣ የኮሮኔሪ አንጂኦግራፊ ምርመራ ተካሂዶ በኮሮናሪ አርተሪዎች ላይ ችግር እንዳለ ካሳየ ይህ ሕክምና ወዲያው ይደረጋል። ሕክምናውም እንደሚከተለው ነው። የኮሮናሪ አርተሪ ቱቦ ግድግዳ ላይ ልጥፍ ነገር መፈጠር ምክንያት የጠበበው ቱቦ ውስጥ በአንድ ጫፉ ከፊኛ ጋር የተያያዘ ቀጭን ቱቦ እንዲገባበት ይደረጋል። ከዚያም ፊኛው እንዲነፋ ይደረጋል። ይህም ሂደት የኮሮናሪ አርተሪ የደም ቱቦ ግድግዳ ላይ ያለው ልጥፍ የበለጠ ከግድግዳው ጋር እንዲለጠፍና ጠፍጣፋ እንዲሆን ያደርገዋል። ይህ ደግሞ በተወሰነ ረገድ የደም ቱቦውን ያሰፋዋል ማለት ነው። ስቴንት ይህ ማለት ወንፊት የሚመስል ቱቦ የጠበበ ወይንም የላሸቀ የደም ቱቦ ውስጥ እንዲገባ ይደረጋል። ይህም ቱቦውን ወጥሮ ስለሚይዘው የቱቦውን ሁል ጊዜ ክፍት መሆን ያረጋግጥልናል። አንዳንዱ ስቴንት በመድኃኒት ሽፋን የተሸፈኑ ናቸው። እነዚህ መድኃኒቶች የደም ቱቦ እንዳይጠቡ ይረዳሉ። ኮሮኔሪ አርተሪ ባይፓስ ሰርጀሪ ይህ ሕክምና ደግሞ የተደፈነ የኮሮናሪ አርተሪ የደም ቱቦን ትተን ደም በሌላ ቬን ወይንም አርተሪ እንዲጓዝ ስናደርግ ነው። ሃርት ትራንስፕላንት ይህ የልብ ነቅሎ ተከላ ሕክምና ነው። ይህ ሕክምና የሚሰጣቸው የሃርት ፌሊየር በሽታቸው የመጨረሻው ደረጃ ላይ የደረሱ በሽተኞች ናቸው። ፔስሜከር ይህ ማለት የደረታችን ወይንም ሆዳችን ቆዳ ስር የምትቀበር የኤሌክትሪክ መሳሪያ ነች። የኤሌክትሪክ ገመዶች ይህችን መሳሪያ ከልባችን ጋር ያይዛሉ። መሳሪያ አነስተኛ የኤሌክትሪክ ኃይልን የሚፈልጉ መልክቶችን ለልባችን እየለቀቀ የልብን ምት ይቆጣጠራል። አብዛኞቹ እነዚህ መሳሪያዎች የልብ ምታችን ሲሳሳት የሚለዩበት መሳሪያ አላቸው። ስለዚህ የልብ ምታችን ሲሳሳት ብቻ ነው ለልባችን እንዲያስተካክል መልእክት የሚልኩት። ኢምፕላንታብል ካርዲዮቨርተር ዲፋይብሪሌተር (ICD) ይህ ልክ እንደ ፔስሜከር መሳሪያ ሆኖ አደገኛ ኢሪድሚየስ። ይህ ማለት ደግሞ በልባችን የኤሌክትሪክ ስርዓት ብልሽት ምክንያት የልብ ምት ዘይቤና ፍጥነት ትክክል ሳይሆን ሲቀር ነው። ሊከሰት ሲል ወደ ልባችን ከፍተኛ የኤሌክትሪክ ቻርጅ ይለቅና ልባችን ወደ ትክክለኛው የልብ ምት እንዲመለስ ያደርገዋል። ሰርጀሪ ቱ ፕሌስ ቬንትሪኩለር አሲስት ዲቫይስስ (VAD) የልባችን መድከም በመድኃኒት የማይሻሻል ሲሆን እና የልብ ቀዶ ጥገና ሕክምና እየጠበቅን ከሆነ ሐኪማችንን ይህንን ሕክምና ልትታዝልን ትችላለች።
ቪኤዲ ማለት የሜካኒካል ፓምፕ ሲሆን የደከመውን ልባችንን ደም ወደ ሰውነታችን በመግፋት ያግዘናል። ይህንን መሳሪያ ለወራቶች ወይንም ለጥቂት ዓመታት መጠቀም እንችላለን። ቶታል አርቲፊሻል ሃርትስ ታ ማለት የሜካኒካል ፓምፕ ሲሆን የደከሙትን ቬንትሪከልስ የሚባሉትን የልባችንን ክፍል ያግዛቸዋል። ይህንን መሳሪያ ለወራቶች ወይንም ለጥቂት ዓመታት መጠቀም